ቤተሰብ ሄርሜላ እንግዲህ ይሄን የመሰለ ቤተሰብ ፍቅር ያለበትን አንድ ላይ ሲሆኑ እንደዚህ ፍቅር የሆኑ በጣም የሚያስቀኑ ቤተሰቦችን ለመበጥበጥና ለማበታተን ለማለያየት ነው እንግዲህ የመጣችው። እቺ ደግሞ የትዳር እባብ ሰይጣን ትባላለች። ልክ እንደ ሄርሜላ ማለት ነው። አይታችኋል? እጇ ላይ ያለውን እባብ ልክ እንደሱ ነች እሷ ማለት ነው። ምክንያቱም ልጅ እንዳለው እያወቀች አግብቶ እንደመጣ እያወቀች መቼም ቪዲዮ ፎቶ ለጥፋ ስትዘፍን ምናምን እያየች ነበር አይደለ? የአብርሃም እና የሩት ቪዲዮ ተጋብቶ ደስተኛ ሆኖ ሚዲያ ላይ ብዙ ጊዜ ተሳስሟል። ፍቅረኛ ማቾቹ ባለትዳር እንደሆነ እያወቀች አፍቅራለሁ በማለት እየዘፈነች ቆየችና በኋላ ላይ አፈቅራለሁ ብላ መጣች አይደለ? ስለዚህ እቺ ሰው ሰዋቶን ሰይጣን እባብ ስለሆነች ነው የሰውን ትዳር ለመበጥበጥ ይህን አባትና እና ባልና ሚስትን ለማለያየት ልጅን ለአላባት ያለ እናት እንዲያሳድጉ ለማድረግ ነው የመጣችው። ስለዚህ እቺ ሰው አይደለችም፣ አለቀ። በእኔ በኩል ሰው አይደለችም። በጣም አውሬ ነች። የምሬ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ አንድች ሴት ባለትዳርና የልጅ አባት ከሆነ ወንድ ፍቅር ያዛት ማለት ወይም ደግሞ እሱ ወንድ ተመኘችው ማለት ምንም በቃ ለራሷ ክብር የላትም። ዝሙት ነው በቃ። እሷ ለገንዘብ ብቻ ነው እየሰራች ያለችው እንጂ ይሄን ነገር ምን እያደረኩ ነው፣ ይሄ ልጅ ምን እየሰማው ይሆን፣ ወደፊት እኔ ቪዲዮ ሳይ ምን ይሰማ ይሆን፣ ምን አይነት አመለካከት ይዞ ያድግ ይሆን ብላ አላሰበችም ማለት ነው። ወደ እነሱ ህይወት ስትገባ አብርሃምና አፍቅሬያለሁ ብላ ስትመጣ ማለት ነው። በፍቅረኛ ማቾች ቢሆኑ እሺ፣ ጓደኛ ማቾች ቢሆኑ እሺ፣ ግን ባለትዳር ሆኖ የልጅ አባት ሆኖ አፍቅሬያለሁ ማለት ከመቼ ጀምሮ እንዴ? እኔ ግራ ገባኝ እኮ። አብርሃም ብቻ አይደለም አይደለ ወንድ ያለው ወንድ ሞልቷል። ፍቅር ይዟት ሊሆን ይችላል፣ ግን ፍቅሩን አምቃዛ ዝም ብላ ነበር መቀመጥ የነበረባት። ልክ እንደ ሌሎቹ ደግሞ መታ ብዙዎቹ አሉ አፍቅሬዋለሁ በማለት ፌመስ ሆኖ ወይም ደግሞ ቪዲዮቸው ሰርቶ ዩቱባቸውን ከፍቶ የሚሄዱት ልክ እንደ መጀመሪያ ይቺ ማን ነበረች ስሟ ማን ነበረች? የምር ስሟ ጠፋብኝ ጌታን። ልጁ እንደውም አብርሃም ጋር ቆይቶ ምናምን በቃ እሷ ተቸገረች። በኋላ እውነቱን አወጣችሁ፣ ከነሱ ህይወት የወጣች ተቸግራ ስለነበረ ግዴታ ዩቱብ መክፈት ነበረባት፣ መስራት፣ ልጇ ማሳደግ ነበረባት። እንደውም ስግደት ራሱ መርጣ ነበር። አብርሃም ነው ዩቱብ ከፍቶላት ስግደት አትጂ እዚሁ ስሪ ያላት ማለት ነው። እንደዛ ተቸግራ ቢሆን የመጣችው እሺ እንቀበላታለን ማለት ነው። እና እንደዛ መታ ቢሆንና ብንቀበላት ጥሩ ነበር። እቺ ግን እንደዛ አይደለም የመጣችው።